ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ውድ የፈንድሻ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬ አብዲ ወንድማችን ላይ በጣም አሳዛኝ ነገር ተፈጥሯል። እሱን እንግዲህ ላሳያችሁ ላሰማችሁ ነው የመጣሁት። በጣም አዝኛለሁ ወላሂ በጣም እኔ እንጃ። አብዲዬ ልቤን ነካኝ። እኔ ምርጥ ወንድም፣ እኔ ምርጥ ጓደኛ። በእርግጥ አልደወልኩልህም ገና ይሄን ቪዲዮን በአጋጣሚ ከሰማ ኢንሻአላህ ይሄን ቪዲዮ ለቅቄ ሳበቃ እደውልልሃለሁ ጓደኛዬ፣ ወንድሜ። አብዲ በጣም ጥሩ ልጅ ነው። ይሄ አይገባውም ለአብዲ ወላሂ ሐውለ ወላ ቁወተ ኢላ ቢላ። ግን ኢትዮጵያ ያለ ነገር ምን ጉድ ነው! ሰው ከስደት ሀገሩ ገብቶ እሰራለሁ እለወጣለሁ ከቤተሰቤ ጎን ሆናለሁ ቤተሰቤን ጦራለሁ ብሎ እንደገና እንደዛ አይነት ጡስ የምታመጡት ሰው ሀገሩን ጥልት አድርጎ ተመልሶ ስደት እንዴት ነው? እሺ እንደኛ አይነቱ ቢያንስ ለምሳሌ ሀገር ጭራሽ መግባት የማንፈልገው አልሐምዱሊላህ ቤተሰቦቻችን እያየን እየሄድን በመለስ እንጂ ፈጽሞ ሀገር የመኖር አላማ የለንም። ተመስገን አምላኬ። ግን ሀገር ገብተው ኒሃያ የገቡ ሰዎች እና ደግሞ ሀገር የመስራት አላማ ያላቸው ሰዎች እንዴት ነው የሚሰሩት? እንደዛ አይነት ጉድ እያለ አረ በጣም ነው የሚያስጠላው፣ በጣም ነው የሚደብረው ወላሂ። እንዴ ኑሮ ውድነቱ አይበቃቸውም እንዴ? ለራሱ አብዲ ደረስ አብዲ ወሎ ማለት ነው ታውቃላችሁ። አባቱን አሞበት ከወረባቦ ድረስ አባቱን አላህ አፊያቸውን ይመልስላቸው ይመልስለትና ከወረባቦ ድረስ ሸገር ላይ ይዞ መጥቶ አባቱ ጋር ነበር ያለው ታውቃላችሁ። አባቱን ህመም ሁሉ እያስረዳ አሳይቶናል ማለት ነው። እንደዛ አይነት ሁኔታ ላይ ያለ አባቱ ያለ ልጅ እናቱ ጋር ገጠር ሂዶ ረመዳን አካባቢው ላይ ታችሁ ከሆነ ረባቦ ምናምን ቪዲዮ ይሰራ ነበረ እና እንደዛ አይነት ሀዘን ላይ ለራሱ ብዙ ችግር ያለበት ብዙ አለፍትና ያለበት ልጅ እንደዛ አይነት ነገር አይገባውም። እስኪ ወደ ጉዳዩ እናምራ። እኔ ግን በጣም አዝኛለሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አብዲዬ ተጎነነን፣ በሁሉም ነገር ተጎነ። እኔ ለምሳሌ በሁሉም ነገር ተጎነነኝ፣ ይሄ በሚዲያ በማጋለጡ ዙሪያ ማለት ነው። እና ደግሞ በአቅማችን በቃ ከአብዲ ጎን ብንቆም ትንሽ የቻልናትን ነገር ብናረግለትና ብቻ አብሽር ብንለው ምን ይመስላችኋል? የምትችሉ ማለት ነው። ይሄ ነው የምላችሁ። ይሄን ቪዲዮዬን በኤፍቢም በሁሉም ቦታ ስለምለቀው ለሙሉ ቤተሰቦቼ ማለት ነው ኢንሻአላህ። እስኪ ወደ ጉዳዩ እናምራ። በጣም ነው የሚያሳዝነው። የሚያስለቅሰን ነገር እኮ በዛብን እኮ ወላሂ። እዚህ ጋር አንብበው እንግዲህ እንዴት በዚህ ስልክ ሰው ይታለላል? ደህና ስልክ እንዳለው ሰው እኮ በቅርብ ሸጬ አባቴን ላሳክምበት ነበር። ግን ኦሪጂናል ተብሎ 160 ሺህ የተሸጠልኝ አይፎን 15 ፕሮ ማክስ በትንሽ ካፊያ ውሃ ገብቶበት ተበላሸ። ስልክ ቤት ሳሳየው ስልኩ ኦሪጂናል ሳይሆን ሃይ ኮፒ እንደሆነ ነገሩኝ። እንዴት የሚታመን ሰው ፌክ ስልክ ኦሪጂናል ነው ብሎ ይሸጣል? ብቻ አላህ ሐቄን ያውጣልኝ። ሰውየው ፌክነቱን አምኖ ካልመለሰልኝ ማጋለጤ አይቀርምና ከወዲሁ ከሐቅ ጎን እንዲቆሙ እጠይቃችኋለሁ። ይሄን ስልክ ለመግዛት ብዙ ደክሜበታለሁ። ነገ ስለ ሁኔታው ስለ ስልኩ ፌክ እንደሆነ ልናወራ ሁለተኛ ጊዜ ወደ ሱቅ እሄዳለሁ። የስልኩን ፌክ አምኖ ሐቁን ከመለሰልኝ ሰውየው፣ ካልሆነ ስለ ሁኔታው ያለውን ነገር የማሳውቅ ይሆናል። እዚህ ጋር ደግሞ ቀጣዩ ልንገራችሁ፣ አንብቡ እንግዲህ። በነገራችን ላይ ይሄን ሁሉ ብር አውጥተህ ለምን ገዛህ ለምትሉኝ ያው ዩቲዩብ ስለምሰራ በተሻለ ጥራት ለመስራትና በኳሊቲ ለመቅረጽ ስለ ነው እንጂ ፈልጌ ነው ለማለት ይመስለኛል። ብቻ ስለ ነው እንጂ የሚል ነው። ኦኬ እሺ፣ ስለሆነ ነው እንጂ ለማለት ነው። ገባኝ። ስለሆነ ነው እንጂ ተርፎኝ አይደለም። እየሰራሁ ግን እንደምመልሰው ስላመንኩ ነበር። አልሆነም። አላህ የቀደረው ሆነ። ዩቲዩብ መስራትም ካቆምኩኝ ሳምንታት አልፎኛል። አባቴም አዲስ አበባ መጥቶ ከኔ ጋር ከሳምንት በላይ ተቀምጦ
ሳሳክም ነበር። በመጨረሻም ቀዶ ጥገና ስለሚያስፈልገው በርከት ያለ ገንዘብ ስለሚፈልግ እኔም ቀድሜ ስልኩን ስለገዛሁት ስልኩን ሸጬ መልሼ ወደ አዲስ አበባ አባቴን አምጥቼ ለማሳከም ስልኬን ሁሉ ለመሸጥ ወስኜ ነበር። ለካ ስልኩ ፌክ ነበር። ልሽጥ ብልም የሚገዛኝ አይኖርም፣ ሃይ ኮፒ ስለሆነ ብቻ። ወይኔ ወንድሜን ባመንኩት ሰው ነው የተሸወድኩት አለ። ባመንኩት ሰው ነው የተሸወድኩት። እንግዲህ የገዛው ስልክ አብዲዬ ያውቀዋል ማለት ነው ልጁን። በጣም ታሳፍራለ። በዚሁ አጋጣሚ ከሰማይ በጣም ታሳፍራለ። እኔ እንጃ መቼም አትባረክም፣ መቼም አያልፍልክም። ይሄን ሃይ ኮፒ አድርገህ እንደዚህ 160 ሺህ ብር ከድሃ አባቱን ለማሳከም ልሸት ሲመጣ እንደዚህ እንዳደረግከው አብዲ፣ እሱን ብቻ አይደለም ሌሎችንም እንደዚህ እንደምታረግ ነው የተረዳው። ምክንያቱም ሃይ ኮፒ ከሸክ አላህ የእጅህን ይስጥክ፣ አይባረክልክ፣ ኪሳራ ያውርድብክ። ሱቅክ እንዳለ በቃ ወይ በአንድ ቀን ጎርፍ ወይ በሆነ አደጋ ወይ በሆነ ቃጠሎ ይቃጠልብክ። ሌላ ምንም ላንተ አልመኝም። አጭበርባሪ ሁሉ ማለት ነው፣ የሰው ሀቅ የምትበሉ ማለት ነው። እሱ ለራሱ ዩቲዩብን ሰርቶ አባቴን አሳክማለሁ ብሎ ሃይ ኳሊቲ ያለው ስልክ ነው ብሎ፣ ግን እናንተ እንደዚህ ፌክ ስልክ ሰጣችሁት። ወላሂ አብዲዬን አበረታቱት። ታውቃላችሁ አብዲ አለቻሉ ስለማይሰራ እኔ አሁን ቢዝነስ ስሰራ የሚያይልኝ የለም ነበር። ሞተ፣ አለች፣ አገባሽ፣ ፈታሽ ስሰራ ብቻ ነው የሚታይልኝ። አብዲዬም ብዙ ጊዜ እንደዛ አለቻሉ እንደዚህ አይነት ነገር ስለማይሰራ የሚያይለት የለም። አለቻሉ የማንሰራ ሰዎች ቻናላችን አያድግም፣ አይታይም። የሆነ የወጣ ነገር ወይ ስለ ፍቅር ሴጋት አልተግፋፋ ምናምን የሚያይ የለም። ላይክ እንኳን ታደርጉለት የሚያይለት የለም። ሶ ቻናሉ ሞተ። ሳውዲ እያለኩ በ100 ሺህ ቤት ነበር የሚታይለት አብዲዬ ሙስጠፋ ጋር በሚሰሩበት ሰዓትና ያው ቻናሉም ስለሞተበት በዚያው አጋጣሚ ቪዲዮ ሲለቅ ላይክ እናደርግለት ይስራ። አብዲ በጣም ጥሩ ልጅ ነው። በጣም በዛ ላይ ደግሞ በጣም አይናፋር ነው። አዲስ አበባ እንኳን እንዴት እኔ አዲስ አበባ ሂድ አብዲ ከነሙዝዙ ጋር ስራ ምናምን ብዬ እንደውም ባለፈው በቃ ከሴቶችም ከምኖችም ጋር አድበስ ስራ የሆነ የኮመንት አስተያየት የሚሰጥ ምናምን አትስማ፣ ሲጀመር የሚታይልህ እኮ ስትለቅ ነው እለዋለሁ እያልኩኝ ሳልለው ኢንሻአላህ እስኪ አሁን ይሄን ቪዲዮ ከፖስተኩ በኋላ በአቅሜ እለዋለሁ። ብቻ አለቻሉ ሆነ አልሆነ እንደዛ አይነት ነገር እንደዚህ አንገብጋቢ ነገር ዝም ብሎ ጥቅም የሌለው ነገር ሲፖስት ብቻ ነው ዩቲዩብ በደንብ የሚከፍለው። ምክንያቱም በደንብ የሚታየው እንደዛ አይነት ነገር ነው። ጠቃሚ ነገር ወይ ስለ ቢዝነስ ነገር ምናምን ማንም አያይም። እንደኔ እኮ ስለ ቤት ፖስት እኮ ስለ ቢዝነስ ላይክ እንኳን የሚያደርግ የሚያይ የለም። በቃ እና ብቻ አብዲዬ አላህ ይሶብርክ። በቃ ከመለሰ አልመልስም ይሄን ስልክ ታለ እና ቶሎ አባቴን ያለው ልክ ሀቢባ ቤት ትገባለክ። በቃ ለሀውዬ እንነግራታለን። ከዛ በኋላ ሀቢባ ቤት ገብተህ ታቀርበዋለክ። ሌላ ሰውም እንዳይገዛ